ሃይ እንዴት ናችሁ? ዛሬ ደግሞ በሌላ በአዲስ ኮርስ ተገናኝተናል። ዛሬ ይዤላችሁ የመጣሁት ኮርስ ኦዲቲንግ ፕሪንሲፕል ኤንድ ፕራክቲስ ዋን ይሰኛል። እንግዲህ የዚህ ኮርስ የመጀመሪያ ቻፕተር የሆነውን the nature, purpose, scope of audit and assurance services የሚለውን በዛሬው ቪዲዮአችን እንመለከታለን። በዚህ ቻፕተር ከቨር የምናደርጋቸውን የኮርስ ኦብጀክቲቮችን በመጀመሪያ እንመልከት። በዚህ ቻፕተር ከቨር የምናደርጋቸው የመጀመሪያው የኮርስ ኦብጀክቲቭ ስለ ኦዲቲንግ ምንነት እንመለከታለን ወይም ደግሞ the definition and nature of auditing እናያለን። በመቀጠል ስለ አካውንቲንግ እና ስለ ኦዲቲንግ ልዩነታቸው ምን እንደሆነ በግልጽ የምንመለከት ይሆናል። እንዲሁም በመቀጠል ስለ ታይፕስ ኦፍ ኦዲት ያ ማለት ስለ ኦዲት ታይፖች እና ስለ ኦዲተር ታይፖች እነማን እንደሆኑ፣ ታይፕስ ኦፍ ኦዲቶች እነማን እንደሆኑ፣ ታይፕስ ኦፍ ኦዲተርስ እነማን እንደሆኑ እንመለከታለን ማለት ነው። በኢትዮጵያን ኮንቴክስትም ምን አይነት የኦዲት አይነቶች አሉ፣ ምን አይነት የኦዲተር አይነቶች አሉ የሚለውንም በዚህ የመጀመሪያ ቻፕተር ከቨር የምናደርግ ይሆናል። እንዲሁም በመጨረሻ ደግሞ ኢኮኖሚክ ዲማንድ ኦፍ ኦዲቲንግ ወይም ደግሞ የኦዲቲንግ ጠቀሜታ ወይም አስፈላጊነት ምን እንደሆነ በዚህ ቻፕተር በግልጽ የምንመለከት ይሆናል። አብራችሁን ቆዩ። ኦኬ ወደ መጀመሪያው የዚህ ኮርስ የመጀመሪያ ቻፕተር ኮርስ ኦብጀክቲቭ ስንመጣ ዋት ኢዝ ኦዲቲንግ ወይም ደግሞ ኦዲቲንግ ማለት ምን ማለት ነው የሚለውን እናገኛለን። እንግዲህ ኦዲቲንግ በተለያዩ ስኮላሮች የተለያዩ ሚኒንጎች ወይም የተለያዩ ዴፊኒሽኖች ተሰጥተውታል። ነገር ግን በኢንተርናሽናል ስታንዳርድ ኦፍ ኦዲቲንግ እንዴት ዲፋይን እንደተደረገ እንመለከታለን። እዚሁ ጋር ቀጥታ ላንብብላችሁ። An audit is a systematic process of objectively obtaining and evaluating evidence regarding assertions about economic actions and events to ascertain the degree of correspondence between those assertions and established criteria and communicating the results to interested users. እንግዲህ ኦዲቲንግ ማለት ምን ማለት ነው የሚለውን የተመለከትን እንደሆን ኦዲቲንግ ማለት የአንድን ድርጅት ኢንፎርሜሽን ያ ማለት ፋይናንሻል ስቴትመንት ሊሆን ይችላል፣ የተለያዩ የዛን ድርጅት ኢንፎርሜሽኖች በተቀመጠው ክራይቴሪያ መሰረት ወይም ደግሞ በኤስታብሊሽ ክራይቴሪያው መሰረት መዘጋጀቱንና ለመዘጋጀቱን ኤቪደንስ በመሰብሰብ ዲተርማይን የማድረግ ሂደት ኦዲቲንግ እንለዋለን ማለት ነው። ስለዚህ እንግዲህ አሰርሽን የምንላቸው ማኔጅመንቱ ወይም ደግሞ የድርጅቱ ኃላፊ ዲክላር ያደረጋቸው ሪፕሬዘንቶች አሰርሽን እንላቸዋለን። እነዚህንም እነማንን ያጠቃላል? ሁሉንም ፋይናንሻል ስቴትመንቶች ሊያጠቃልል ይችላል። ድርጅቱ ኢንካም ስቴትመንት ሲያዘጋጅ፣ ባላንስ ሺት ሲያዘጋጅ፣ ስቴትመንት ኦፍ ሪተርንድ ኤርኒንግ ሲያዘጋጅ፣ ካሽ ፍሎ ሲያዘጋጅ ወይም ደግሞ እነዚህን ፋይናንሻል ስቴትመንቶች አዘጋጅቶ ሲሰጠን እነዚህ ማኔጅመንቱ ዲክላር ያደረጋቸው ወይም ማኔጅመንቱ ሪፕሬዘንት ያደረጋቸው ናቸው። እነዚህን አሰርሽንስ ብለን እንጠራቸዋለን ማለት ነው። ስለዚህ በዛ ድርጅት ማኔጅመንት የተዘጋጀው ፋይናንሻል ኢንፎርሜሽን ወይም ደግሞ ፋይናንሻል ስቴትመንት በተቀመጠው ኢስታብሊሽ ክራይቴሪያ መሰረት ያ ማለት ኢስታብሊሽ ክራይቴሪያችን ጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል ሊሆን ይችላል፣ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ሊሆን ይችላል። የተለያዩ ስታንዳርዶች እንደየሀገሩ እንደሚከተሉት የአካውንቲንግ ስታንዳርድ ሊለያይ ይችላል። የተቀመጠ ወይም ኢስታብሊሽድ የተደረገ ክራይቴሪያ ይኖራል። ፋይናንሻል ስቴትመንቶች በተቀመጠው ኢስታብሊሽ ክራይቴሪያ መሰረት አይደር በጋፕ ሊሆን ይችላል፣ አይደር በአይኤፍአርኤስ መሰረት ሊሆን ይችላል ተዘጋጅቷል የሚለውን ኤቪደንስ በመሰብሰብ የማረጋገጥ ሂደት ኦዲቲንግ ብለን እንጠራዋለን ማለት ነው። በአጠቃላይ ኦዲቲንግን ዲፋይን ስናደርግ ኦዲቲንግ is the process of accumulating and evaluating evidence to determine the degree of correspondence between the information and the established criteria። እንግዲህ የአንድን ድርጅት ኢንፎርሜሽን ወይም የአንድን ድርጅት ፋይናንሻል ስቴትመንት ኤቪደንስ በመሰብሰብ ያ ኢንፎርሜሽን ወይም ያ ፋይናንሻል ስቴትመንት በትክክል ኢስታብሊሽ በተደረገው ክራይቴሪያ መሰረት ተዘጋጅቷል ወይስ አልተዘጋጀም የሚለውን ኢቫሉዌት የማድረግ ዲተርማይን የማድረግ ሪፖርት የማድረግ ጠቅላላ ሂደት ኦዲቲንግ እያልን እንጠራዋለን ማለት ነው። እንግዲህ እንደሚታወቀው የኦዲቲንግ ስራ እንደ ማንኛውም ስራ ሁሉ ኮምፒተንት እና ኢንዲፔንደንት በሆነ ኢንዲቪዥዋል መሰራት ይጠበቅበታል። ምክንያቱም እንግዲህ አንድ ኦዲተር በአካውንታንት የተዘጋጀ ፋይናንሻል ስቴትመንትን ትክክል መሆኑንና ለመሆኑን ወይም ደግሞ በትክክል በኢስታብሊሽ ክራይቴሪያው መዘጋጀቱና ለመዘጋጀቱን ለማረጋገጥ ነው
አላማው ወይም ስራው ብለናል። ስለዚህ ይህንን ስራ የሚሰራ ሰው ወይም የኦዲትን ስራ የሚሰራ ሰው በትክክል ኮምፒተንት ሊሆን ይገባል፣ እንዲሁም ደግሞ ኢንዲፔንደንት ኢንዲቪዥዋል ሊሆን ይገባል ማለት ነው። እንግዲህ ኮምፒተንት ሊሆን ይገባል ስንል ምንድን ነው? አካውንታንቶች ፋይናንሻል ስቴትመንቶችን ሲያዘጋጁ የሚጠቀሙት ስታንዳርዶች አሉ ወይም ደግሞ ጋይዲንግ ፕሪንሲፕሎች አሉ። ስለዚህ ምን አይነት ክራይቴሪያ እንደሚጠቀም በትክክል ሊያውቅ የሚገባ መሆን አለበት። ምክንያቱም አካውንታንቶች የፋይናንሻል ስቴትመንቶችን ሲያዘጋጁ የጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕልን ሊሆን ይችላል፣ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን የሚያውቁ ሰዎች ናቸው። ስለዚህ ኦዲተሩም በትክክል እነዚህን ስታንዳርዶች ወይም ደግሞ እነዚህን አካውንታንቶች የተጠቀሟቸውን ክራይቴሪያዎች በትክክል ሊረዳ የሚገባ መሆን ይጠበቅበታል። በተጨማሪም ኦዲተሮች ከሌሎች ፕሮፌሽኖች በተለየ መልኩ ወይም ደግሞ ዩኒክ ካራክተሪስቲክ ነው ተብሎ ሊጠቀስ የሚችለው ዴር ኢንዲፔንደንስ ነው። ወይም ደግሞ ኦዲተሮች የኦዲትን ስራ ሲሰሩ በትክክልም ኢንዲፔንደንት መሆን ይጠበቅባቸዋል ማለት ነው። እንግዲህ ስለ ኢንዲፔንደንስ በኋላ በሰፊው ቻፕተር 2 ላይ እንመለከታለን። ኢንዲፔንደንስ ኢን አፒራንስ የምንለው አለ፣ ኢንዲፔንደንስ ኢን ማይንድ የምንለው አለ። ስለዚህ ኦዲተሮች የኦዲት ስራቸውን በሚሰሩበት ጊዜ they are expected to be both independent in mind and independent in appearance። እንግዲህ ኦዲተሮች የኦዲት ስራቸውን በሚሰሩበት ጊዜ ሁለቱንም ሊያሟሉ የሚገቡ መሆን ይጠበቅባቸዋል። ኢንዲፔንደንስ ኢን ማይንድም ኢንዲፔንደንት ኢን አፒራንስም መሆን ይጠበቅባቸዋል ማለት ነው። በአጠቃላይ የኦዲት ስራ should have to be done by competent and independent individuals ማለት ነው። ኦኬ እንግዲህ ይሄ በኢንተርናሽናል ስታንዳርድ ኦፍ ኦዲቲንግ የተሰጠ የኦዲቲንግ ሚኒንግ ነው ወይም ደግሞ ዴፊኒሽን ነው ማለት ነው። እንግዲህ ሌሎች ተቋማትም የተለያየ ዴፊኒሽን ይሰጣሉ። ለምሳሌ the Institute of Chartered Accountants of India ኦዲቲንግን በዚህ መልኩ ዲፋይን አድርገውታል። ኦዲቲንግ is a systematic and independent evaluation of data, statement, records, operations and performances of an enterprise for stated purpose። እንግዲህ ለተጠቀሰ ዓላማ ወይም ደግሞ ስቴት ለተደረገ ፐርፐዝ የአንድን ድርጅት ወይም የአንድን ኢንተርፕራይዝ ዳታ ሊሆን ይችላል፣ ስቴትመንት ሊሆን ይችላል፣ ሪከርድ ሊሆን ይችላል፣ ኦፕሬሽን ሊሆን ይችላል፣ ወይም ደግሞ ፐርፎርማንስ ሊሆን ይችላል ሲስተማቲካሊ ወይም ደግሞ ኢንዲፔንደንትሊ ኢቫሉዌት የማድረግ ሂደት ኦዲቲንግ ይባላል ብለው በዚህ መልኩ ኦዲቲንግን ዲፋይን አድርገዋል ማለት ነው። ሶ የተለያዩ ስኮላሮች ስለ ኦዲቲንግ የተለያዩ ዴፊኒሽኖችን ይሰጣሉ። እነዚህ ግን በእነዚህ ተቋማት የተሰጡ ጥቂቶቹ የኦዲቲንግ ዴፊኒሽኖች ናቸው ማለት ነው። ሶ እናንተ በጥልቀት ስለ ኦዲቲንግ ሌሎች ዴፊኒሽኖችንም መመልከት ትችላላችሁ። ስለ ኦዲቲንግ ዴፊኒሽን ይሄን ያክል ከተመለከትን በሁለተኛው የኮርስ ኦብጀክቲቭ መሰረት የአካውንቲንግ እና የኦዲቲንግን ዲፍረንስ በጥልቀት እንመለከታለን ማለት ነው። ሶ እንግዲህ የተለያዩ ፖይንት ኦፍ ዲፍረንሶችን እያነሳን ኦዲቲንግ ከአካውንቲንግ በምን እንደሚለይ የምናይ ይሆናል ማለት ነው። ሶ ሚኒንግ ላይ ስንመጣ እንግዲህ የምናውቀው ነው። ሶ አካውንቲንግ ማለት ምን ማለት እንደሆነ በፈንዳሜንታልስ ኦፍ አካውንቲንግ 1 ላይ ተመልክተናል። ኦዲቲንግ ደግሞ ዴፊኒሽኑ ወይም ሚኒንጉ ምን እንደሆነ አሁን ተመልክተናል። ሶ ስለ ሚኒንጉ ያን ያክል መመልከት አስፈላጊ ሆኖ አይታየኝም። ምናልባት ግን ሃይላይት ለማድረግ አካውንቲንግ የምንለው የአንድን ድርጅት ፋይናንሻል ኢንፎርሜሽን አይደንቲፋይ የማድረግ፣ ሜዥር የማድረግ፣ ሪከርድ የማድረግ፣ ክላሲፋይ የማድረግ፣ ሰማራይዝ የማድረግ እንዲሁም ደግሞ ከኢንትረስትድ ዩዘርስ ጋር ወይም ከስቴክ ሆልደሮች ጋር ኮሚኒኬት የማድረግ አጠቃላይ ሂደት አካውንቲንግ ነው ብለን የምንጠራው። ኦዲቲንግ የምንለው ደግሞ እነዚህ በአካውንታንቶች የተሰሩ አጠቃላይ ኢንፎርሜሽኖችን ላይክ ፋይናንሻል ኢንፎርሜሽኖች ሊሆኑ ይችላሉ። እነዚህን በተቀመጠው ስታብሊሽ ክራይቴሪያ መሰረት መዘጋጀቱና ለመዘጋጀቱን ኢቫሉዌት የማድረግ ሂደት ደግሞ ኦዲቲንግ ብለን ነው የምንጠራው አሁን እንዳየነው ማለት ነው። ወደ ስኮፑ ስንመጣ አካውንቲንግ is concerned with preparation of financial statements. It involves maintenance of books of accounts. It does not go beyond books of accounts. እንግዲህ የአካውንቲንግ ስኮፕ ፋይናንሻል ስቴትመንት እስከ ማዘጋጀት ድረስ ነው፣ ወይም ደግሞ በአብዛኛው ኮንሰርኑ ፋይናንሻል ስቴትመንቶችን ማዘጋጀት ነው
ወይም ደግሞ ቡክስ ኦፍ አካውንቶችን ሜንቴን ማድረግ ነው ማለት ነው። ሶ ከቡክስ ኦፍ አካውንት ወይም ደግሞ ፋይናንሻል ስቴትመንት ከማዘጋጀት የሚዘል ነገር አይደለም ማለት ነው። ሶ የአካውንቲንግ ስኮፕ በእነዚህ ዙሪያ የሚያጠነጥን ነው ማለት ነው። ወደ ስኮፕ ኦፍ ኦዲቲንግ ስንመጣ ግን it is concerned with checking of accounts. It depends upon the agreement or upon the provisions of law. It goes beyond books of accounts. ኦዲቲንግ ግን ከፕሪፓሬሽን ኦፍ ፋይናንሻል ስቴትመንት ወይም ደግሞ ቡክስ ኦፍ አካውንትን ሜንቴን ከማድረግ የዘለለ ነገር አለው ማለት ነው። ያ ማለት የተዘጋጁ ፋይናንሻል ኢንፎርሜሽኖችን ወይም በአካውንታንቱ ሜንቴን የተደረጉ ቡክስ ኦፍ አካውንቶችን ቼክ ማድረግ ነው ማለት ነው። ወይም ደግሞ ስኮፑ በእነዚህ ዙሪያ ኮንሰርን የሚያደርግ ይሆናል ማለት ነው። ወደ ኦብጀክቲቭ ስንመጣ የአካውንቲንግ ኦብጀክቲቭ ቱ ኖው ዘ ፋይናንሻል ሪዘልት ኤንድ ፋይናንሻል ፖዚሽን ነው። እንግዲህ የአንድን ቢዝነስ የፋይናንሻል አቋም ወይም ደግሞ የፋይናንሻል ፐርፎርማንስ ዲተርማይን ለማድረግ ነው የአካውንቲንግ ኦብጀክቲቭ። ምክንያቱም የአንድ አካውንታንት ስራ ፋይናንሻል ስቴትመንቶችን ማዘጋጀት ነው ወይም ደግሞ ቡክስ ኦፍ አካውንቶችን ሜንቴን ማድረግ ነው። ሶ ፋይናንሻል ስቴትመንቶችን እናዘጋጃለን ማለት ለምሳሌ ኢንካም ስቴትመንት እናዘጋጃለን፣ ባላንስ ሺት ወይም ደግሞ ስቴትመንት ኦፍ ፋይናንሻል ፖዚሽን እናዘጋጃለን፣ ስቴትመንት ኦፍ ሪተርንድ ኤርኒንግ እንዲሁም ስቴትመንት ኦፍ ካሽ ፍሎ እናዘጋጃለን። ሶ አካውንታንቱ ኢንካም ስቴትመንት አዘጋጀ ማለት በሌላ አባባል የዛን ድርጅት ፋይናንሻል ፐርፎርማንስ ሜጀር እያደረግን ነው ማለት ነው። ስለዚህ የአንድን ድርጅት ፋይናንሻል ፐርፎርማንስ ለማወቅ ነው ማለት ነው የአካውንቲንግ ኦብጀክቲቭ። እንዲሁም ደግሞ ባላንስ ሺት እናዘጋጃለን። ባላንስ ሺት ደግሞ የሚያሳየን የአንድን ድርጅት የፋይናንሻል ፖዚሽን ወይም ደግሞ የፋይናንሻል አቋም ነው። ሶ የአካውንታንት ወይም የአካውንቲንግ ኦብጀክቲቭ የአንድን ድርጅት ወይም የአንድን ኢንተርፕራይዝ የፋይናንሻል ፐርፎርማንስ እና የፋይናንሻል ፖዚሽን ለማወቅ ይሆናል ማለት ነው። የኦዲቲንግ ኦብጀክቲቭ ደግሞ ቱ ቨሪፋይ ዘ ትሩዝ ኦር ፌርነስ ኦፍ አካውንትስ። ሶ ቅድም እንዳልነው ነው የኦዲቲንግ ኦብጀክቲቭ የአንድ ድርጅት ፋይናንሻል ኢንፎርሜሽን ወይም ፋይናንሻል ስቴትመንት በተቀመጠው ክራይቴሪያ መሰረት ፌርሊ ስቴት ተደርጓል ወይም ደግሞ ያ ኢንፎርሜሽን ትረስት ወርዚ ነው ወይስ አይደለም የሚለው የምናረጋግጠው በኦዲቲንግ ነው። ስለዚህ የኦዲቲንግ ዓላማ ይሄ ነው ማለት ነው። ሌላው ፖይንት ኦፍ ዲፍረንስ ኔቸር ኦፍ ወርክ ነው። ሶ ባህሪያቸውን ስንመለከት አካውንቲንግ ኢዝ ኮንስትራክቲቭ ኢን ኔቸር። ኢትስ ኮንሰርንድ ዊዝ ፋይናላይዜሽን ኦፍ አካውንትስ። ሶ አካውንቲንግ በባህሪው ኮንስትራክቲቭ ነው ስንል ምንድን ነው? ረው የሆኑ ወይም ደግሞ ረው ፋይናንሻል ዳታዎችን ወደ ሚኒንግፉል ወደሆነ ዳታ ስለሆነ አካውንታንቶች የሚቀይሩት በዛ ምክንያት ኮንስትራክቲቭ ነው እንላለን። ምክንያቱም ለምሳሌ አንድ ድርጅት በጣም ብዙ የሂሳብ እንቅስቃሴዎች ሊኖሩት ይችላሉ። ሴይ ፎር ኤግዛምፕል ሴልስ ሊኖረን ይችላል፣ ኤክስፐንስ ልናወጣ እንችላለን፣ ቢልዲንግ ልንገዛ እንችላለን፣ ለሰራተኞች ደሞዝ ልንከፍል እንችላለን። ስለዚህ አሁን እነዚህ ምንድን ናቸው? ሮ ዳታዎች ናቸው ወይም ደግሞ ሮ ፋይናንሻል ዳታዎች ናቸው። ሶ እነዚህን ዳታዎች ሚኒንግፉል ወደሆነ ዳታ ስለሆነ የምንቀይረው ወይም ደግሞ ኢንከም ስቴትመንት፣ ባላንስ ሺት፣ ሌሎችንም ፋይናንሻል ስቴትመንቶች እነዚህን ራው ዳታዎች በመጠቀም ኮንስትራክት አድርገን ሚኒንግፉል ወደሆነ ዳታ ስለሆነ እየቀየርን ያለ ነው። በዛ ምክንያት አካውንቲንግ በባህሪው ኮንስትራክቲቭ ነው እንላለን ማለት ነው። ወደ ኦዲቲንግ ስንመጣ ኦዲቲንግ ኢዝ አናሊቲካል ኢን ኔቸር። ኢትስ ኮንሰርንድ ዊዝ ኢስታብሊሽመንት ኦፍ ሪላያቢሊቲ ኦፍ ፋይናንሻል ስቴትመንትስ። ወደ ኦዲቲንግ ስንመጣ ደግሞ የኦዲቲንግ ወርክ በተፈጥሮ ወይም በባህሪው አናሊቲካል ነው ወይም ደግሞ አናሊሲስ የሚፈልግ ነው ማለት ነው። እንግዲህ ኦዲተሮች የአንድ ድርጅት አካውንት ወይም ደግሞ ፋይናንሻል ስቴትመንትን ቼክ ብቻ አይደለም የሚያደርጉት፣ አካውንቶችን ቼክ ብቻ አይደለም የሚያደርጉት፣ ያንን ፋይናንሻል ኢንፎርሜሽን አናላይዝ ማድረግ አለባቸው ወይም ደግሞ አናሊሲስ መስራት አለባቸው። ለምሳሌ የአንድ ድርጅት ወይም ደግሞ እኛ የኦዲት ስራን የምንሰራለት ድርጅት የባለፈው ዓመት ሴልሱ ለምሳሌ 500 ሺህ ነው። በዚህ ዓመት ሴልሱ 1 ሚሊዮን ከሆነ የዚህ ድርጅት ሴልስ ወደ 1 ሚሊዮን የጨመረበት ምክንያት ምን እንደሆነ አናሊሲስ መስራት አለበት። ኤክስፐንሳችን ለምሳሌ የላስት ይር ኤክስፐንሳችን ወይም የዛ ድርጅት ላስት ይር ኤክስፐንስ 50 ሺህ ሆኖ ሳለ በዚህ ዓመት 1 ሚሊዮን ቢሆን ለሰራተኞች የከፈለው ወይም ደግሞ ለሌሎች ኦፕሬቲንግ ኤክስፐንስ ያወጣው 1 ሚሊዮን ቢሆን ይሄ ኤክስፐንስ የጨመረበት ምክንያት በምን ምክንያት እንደሆነ ኦዲተሮቹ አናሊሲስ መስራት አለባቸው። ስለዚህ የኦዲተር ስራ
በባህሪው አናሊሲስ የሚፈልግ ነው ወይም ደግሞ አናሊቲካል ኢን ኔቸር ነው የምንለው በዚህ ምክንያት ነው ማለት ነው። ስለዚህ ኦዲተሮች የአንድን ድርጅት ፋይናንሻል ስቴትመንት ሪላያቢሊቲ ቼክ በሚያደርጉበት ጊዜ ያልተለመዱ ነገሮች ሊኖሩ ይችላሉ። ለምሳሌ ኢንኮንሲስተንሲዎች ሊኖሩ ይችላሉ፣ አንዩዥዋል የሆኑ ትሬንዶች ሊኖሩ ይችላሉ፣ ኢረር ወይም ደግሞ ፍራውድ ሊኖር ይችላል፣ የተለያዩ ሚስ ስቴትመንቶች ሊኖሩ ይችላሉ፣ ሪስኮች አሉ። እነዚህም በሙሉ ምን ማድረግ አለባቸው? አናላይዝ ማድረግ አለባቸው። የአንድን ድርጅት ፋይናንሻል ስቴትመንት ኦዲት በምናደርግበት ጊዜ ከዚህ አንጻርም መመልከት ይኖርብናል ማለት ነው። ኦዲቲንግ ኢዝ አናሊቲካል ኢን ኔቸር። ሌላውና አምስተኛው የፖይንት ኦፍ ዲፍረንሳችን ጋይዲንግ ፕሪንሲፕል ነው። እንግዲህ አካውንቲንግም ኦዲቲንግም የራሳቸው ጋይዲንግ ፕሪንሲፕል አላቸው። የአካውንቲንግን ስራ ለመስራት እንደሚታወቀው የጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል ወይም ደግሞ የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ሊሆን ይችላል ጋይዲንግ ፕሪንሲፕላችን። እንግዲህ ሀገራቱ እንደሚጠቀሙት የፕሪንሲፕል አይነት የተለያየ ሊሆን ይችላል። በእኛ ኮንቴክስት ግን የአካውንቲንግን ስራ ለመስራት ጋይዲንግ ፕሪንሲፕላችን ጋፕ ወይም ደግሞ አይኤፍአርኤስ ነው። ወደ ኦዲቲንግ ስንመጣ ደግሞ ኦዲቲንግ ጋይድ የሚደረግበት ወይም ደግሞ ኦዲተሮች የኦዲትን ስራ በሚሰሩበት ጊዜ ጋይድ የሚደረጉት በጀነራሊ አክሰፕትድ ኦዲቲንግ ስታንዳርድ ምንላቸው አሉ። እነሱን ቻፕተር 2 ላይ ኢንዲቴይል እናያለን። በእነዚህ የኦዲቲንግ ስታንዳርዶች ጋይድ እንደረጋለን ማለት ነው። እንግዲህ ጀነራሊ አክሰፕትድ ኦዲቲንግ ስታንዳርድ የምንላቸው ወደ 3 ዋና ዋና የኦዲቲንግ ስታንዳርዶች አሉ። ጀነራል ስታንዳርድ፣ ፊልድ ወርክ ስታንዳርድ፣ ሪፖርቲንግ ስታንዳርድ እንላቸዋለን። እያንዳንዳቸው ደግሞ በውስጣቸው የራሳቸው የሆኑ ስታንዳርዶች አሉ። እነሱን ቻፕተር 2 ላይ ኢንዲቴይል እናያለን። ለዛሬ ግን ማየት ወይም ደግሞ ለዛሬ እንድንመለከት የፈለግነው ግን የአካውንቲንግን ስራ ለመስራት ወይም ደግሞ አካውንቲንግ ጋይድ የሚደረገው በጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል ወይም በአይኤፍአርኤስ ነው። ኦዲቲንግ ደግሞ ጋይድ የሚደረገው በጋስ ወይም ደግሞ በጀነራሊ አክሰፕትድ ኦዲቲንግ ስታንዳርድ ነው የሚለውን ለማየት ነው። ሌላው ፖይንት ኦፍ ዲፍረንሳችን ኳሊፊኬሽን ነው። አካውንታንትስ ኒድ ናት ቱ ቢ ቻርተርድ አካውንታንትስ። እንግዲህ አካውንታንቶች ወይም የአካውንቲንግ ስራ የሚሰሩ ሰዎች ሰርቲፋይድ ቻርተርድ አካውንታንትስ እንዲሆኑ አይጠበቅም። በአካውንቲንግ ኤዱኬሽናል ኖሌጅ ያላቸው ሰዎች የአካውንቲንግ ስራ ሊሰሩ ይችላሉ፣ ወይም ደግሞ ኤኒ ፕራክቲካል ኤክስፔሪየንስ ያላቸው ሰዎች የአካውንቲንግ ስራ ሊሰሩ ይችላሉ። ነገር ግን ቻርተርድ አካውንታንት እንዲሆኑ ግን አይጠበቅም የአካውንቲንግን ስራ ለመስራት። ስለዚህ አካውንታንቶች ስለ ቤዚክ አካውንቲንግ ሩልስ ኤንድ ፕሪንሲፕልስ በቂ መረዳት ካላቸው፣ እንዲሁም ደግሞ ፋይናንሻል ስቴትመንት ለማዘጋጀት መሰረት የሚሆናቸው ስለ አካውንቲንግ ፕሪንሲፕልስ ወይም ደግሞ ሩልስ ጥሩ የሆነ መረዳት ካላቸው የአካውንቲንግ ስራ ሊሰሩ ይችላሉ ማለት ነው። ወደ ኦዲቲንግ ስንመጣ የኦዲተሮች ኳሊፊኬሽን ኦዲተርስ ኒድ ቱ ቢ ቻርተርድ አካውንታንትስ። ኦዲተሮች ቻርተርድ አካውንታንት ሊሆኑ ይገባል ማለት ነው። እዚህ ጋር ግን እያወራን ያለ ነው ስለ ኤክስተርናል ኦዲተሮች ነው። አንድ ኦዲተር የኦዲቲንግን ስራ ለመስራት ወይም ደግሞ አንድ ኤክስተርናል ኦዲተር የኦዲትን ስራ ለመስራት ግዴታ ቻርተርድ አካውንታንት ሊሆን ይገባል ማለት ነው። በነገራችን ላይ ስለ ኦዲተር ስናወራ ኦዲተሮች ከአካውንታንቶች በተሻለ ስኪል ሊኖራቸው ይገባል። የመጀመሪያው ስኪል ምንድን ነው? የኤቪደንስ አኮሙሌሽን እና ኢቫሉዌሽን ስኪል ሊኖራቸው ይገባል ማለት ነው። ኦዲተሮች ከአካውንቲንግ እውቀታቸው በተጨማሪ የኤቪደንስ አኮሙሌሽን እና የኤቪደንስ ኢቫሉዌሽን ስኪል ሊኖራቸው ይገባል ማለት ነው። ይህንን ኦዲተሮች ፕሮሰስ ማድረግ ያለባቸው ኳሊፊኬሽን ወይም ደግሞ ኤክስፐርታይዝ ነው ማለት ነው። ሌላው ፖይንት ኦፍ ዲፍረንሳችን ኤንድ ሪዛልት የሚለው ነው። የአካውንቲንግ የመጨረሻ ሪዛልቱ ወይም ኤንድ ሪዛልቱ ፋይናንሻል ስቴትመንት ነው። አካውንታንቶቹ የመጨረሻ ስራቸው የፋይናንሻል ስቴትመንት ማዘጋጀት ወይም ደግሞ ፋይናንሻል ስቴትመንት ፕሮዲውስ ማድረግ ነው ማለት ነው። የኦዲተሮች የመጨረሻ ኤንድ ሪዛልታቸው ደግሞ ኦዲት ሪፖርት ወይም ደግሞ ኦዲት ኦፒኒየን ኢሹ ማድረግ ይሆናል። እንግዲህ አካውንታንቶቹ ፋይናንሻል ስቴትመንት ያዘጋጃሉ፣
ኦዲተሮች ደግሞ ይሄ ፋይናንሻል ስቴትመንት በትክክል በተቀመጠው ኤስታብሊሽ ክራይቴሪያ መሰረት መዘጋጀቱና ለመዘጋጀቱን ያረጋግጣሉ። ካረጋገጡ በኋላ ለድርጅቱ ኦዲት ኦፒኒየን ወይም ኦዲት ሪፖርት አዘጋጅተው ኢሹ ያደርጋሉ ማለት ነው። የአካውንቲንግ የመጨረሻ ኢንድ ሪዛልታችን ፋይናንሻል ስቴትመንት ማዘጋጀት ነው። የኦዲቲንግ የመጨረሻ ኢንድ ሪዛልታችን ደግሞ ኦዲት ኦፒኒየን ኢሹ ማድረግ ወይም ኦዲት ሪፖርት ማዘጋጀት ይሆናል ማለት ነው። ሌላውና የመጨረሻው ኮመንስመንት ነው። የአካውንቲንግ ስራ የሚጀምረው እንግዲህ እንደሚታወቀው ከቡክ ኪፒንግ ነው። የኦዲቲንግ ስራ ደግሞ የሚጀምረው የአካውንቲንግ ስራ ሲያልቅ ይሆናል ማለት ነው። ኦዲቲንግ ቢግንስ ዌን አካውንቲንግ ኢንድስ። ስለዚህ አካውንታንቶቹ ፋይናንሻል ስቴትመንት አዘጋጅተው ሲጨርሱ ከዛ በኋላ የኦዲቲንግ ስራ ይጀምራል ማለት ነው። ወይም የተዘጋጀውን ፋይናንሻል ኢንፎርሜሽን ቼክ እናደርጋለን፣ በትክክል ወይም ፌርሊ ስቴት መደረጉን ኢንሹር እናደርጋለን ማለት ነው። እነዚህ በጥቂቱ የምናያቸው የአካውንቲንግ እና የኦዲቲንግ ልዩነቶች ናቸው ማለት ነው። ሌሎች ልዩነቶችም ሊኖራቸው ይችላሉ። እናንተ ፈርዘር መሄድ ትችላላችሁ። ኦኬ፣ በመጨረሻም ስለ ኦብጀክቲቭስ ኦፍ ኦዲቲንግ እናያለን። እንግዲህ ኦዲቲንግ ሁለት አይነት ኦብጀክቲቮች አሉ። የመጀመሪያው ፕራይሜሪ ኦብጀክቲቭ እንለዋለን። ሁለተኛው ደግሞ ሰከንዳሪ ኦብጀክቲቭ ወይም ደግሞ ኢንሲደንታል ኦብጀክቲቭ እንለዋለን። እንግዲህ እንደሚታወቀው የኦዲቲንግ ፕራይሜሪ ኦብጀክቲቭ የአንድ ድርጅት ቡክስ ኦፍ አካውንት ወይም ፋይናንሻል ኢንፎርሜሽን ፌርሊ ስቴት ተደርጓል ወይም አልተደረገም የሚለውን ኤግዛማይን ወይም ቼክ ማድረግ ነው። the primary objective of auditing is to examine the accuracy of books of accounts ወይም ደግሞ እነዛ ፋይናንሻል ኢንፎርሜሽኖች ፍሪ ኦፍ ማቴሪያል ሚስ ስቴትመንት መሆናቸውን ቼክ ማድረግ ወይም ኤግዛማይን ማድረግ የኦዲቲንግ ፕራይመሪ ኦብጀክቲቭ ነው ማለት ነው። ይህንን ኤግዛማይን ካደረግን በኋላ ኦዲተሩ ለድርጅቱ ኦዲት ኦፒኒየን ኢሹ ያደርጋል ማለት ነው። ሰከንደሪ ኦብጀክቲቭ ወይም ደግሞ ኢንሲደንታል ኦብጀክቲቭ የምንለው ምናልባት ድርጅቱ ውስጥ የተሰሩ ኢረሮች ወይም ፍራውዶች ካሉ እነዛን ኢረር እና ፍራውድ ፕሪቨንት ማድረግ ወይም ደግሞ ዲቴክት ማድረግ ደግሞ የኦዲቲንግ ሰከንደሪ ኦብጀክቲቭ እንለዋለን። the secondary objective of auditing is prevention and detection of errors and mistakes ነው ማለት ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። በሚቀጥለው ቪዲዮ ደግሞ በሌላ ርዕስ እንገናኛለን። ባይ